አይ መንግስት ኤርትራ እዚህኛ መንደር ልማት ሲደረደር እዚህም እዚያም እድገት እንዳሸን ሲፈላ የጎረቤት ጠላት ምን ነው አይንቀላ በፋሺስት ፍርፋሪ ማደግ በቀኝ ተገዢ ወግና ስርዓት ሆነና ለኢሳያስ ክብር ማድረግና ኩራት የጌቶቹን ዕጣ ናፈቀ ተኮፍሶ በብሬት እኛማ ሲፈተሽ ገድላችን ከታሪክ ድርሳናት ብራና ተገልጦ ሲቃኙ መዛግብት አድዋና ማይጨው ወላዲተ ጀግና የጥቁሮች ኩራት የአፍሪካ ብራና ኢትዮጵያ እናታችን የአናብስት ሀገር ተንበርክካ ማታውቅ ለተስፋፊ ቀንበር መሆኗን አውስተው ያስደግጡት ነበር። ዳሩ አውቋ አንቀላፋ እንጂ አይደል ድብቅ ምስጢር እንኳን ለቅርቦቹ ለምጡቃን አገል ታያታለን። የትዕግስትን ልኬት በፍርሃት መንዝሮ እንላለን ብቅ ስትል ወጉ ነው ወይ መዝለቅ የሰው ድንበር ሰብሮ መቼ ያንተ ሆነው ባድመ ሸራሮ ቅናት ትንኮሳ እንጂ የሻዕቢያ ኑሮ ጥይት ከሆነማ የዛሬ ማብረጃው እኛም ተነሳሳን ሆ ብለን በአንድነት ለእርቅ ጀርባ ሰጥቶ ለተመኘው ውርደት ትግራይ፣ አፋር፣ አማራ፣ ኦሮሞ፣ ሶማሌ፣ ቤንሻንጉል ጉሙዝ፣ ደቡብ ጋሞ፣ ከፋ፣ ሸካ፣ ጉራጌ፣ ከምባታ፣ ሀዲያ፣ ኮንሶ፣ ጌዶ፣ ወላይታ ከእስከ የሀገርን ክብር ላጎደፈ ከነባንዳው ህዋት ተለያዩ ሲሉ ህብሩ ጸንቶ ባንድ ቆመን መጣን አፈር ድቤ እናስግጣለን ና ሞክረን ከዛ በኋላ ከላይ የሚወርደውን የአየር ኃይላችንን ዲን ከስር የሚመጣውን የምድር ኃይላችንና የልዩ ዘመቻዎችን እንቅስቃሴ የሪፐብሊካን ጋርዳችንን ጽናት የፌዴራል ፖሊሳችንን ኃያልነት የኢትዮጵያውያንን የጋራ ጀግንነት ትቀምሰዋለን። ይህን ያልኳችሁ ህወሓት በግልጽ ጦርነት አውጇል። ህወሓት በኢትዮጵያ መንግስት ላይ ጦርነት አውጇል። እንግዲህ ተመልከቱ። ባለፈው 3 ጊዜ በተደጋጋሚ መጥቶ ከ1 ሚሊዮን ያላነሰ በግልጽ እናስቀምጥ ካለን ወጣት ህይወቱን አጥቶ በርካታ እናቶች በሚያሳዝን ሁኔታ 3 ልጄን አጣው 4 ልጄን አጣው የነበረኝ 1 ልጄ ነው ብለው በምን ደረጃ እንደሚያለቅሱ የጸሎቱን የተለያየ አይነት ሁኔታ ተመልክታችኋል። ይህ ሁሉ አሰቃቂ ድርጊት ከተፈጸመ ብዙ አልቆየም። ህወሓት በለኮሰው እሳት ተጠብሷል። ዛሬ በይፋ ጦርነቱን ደብረጽዮን በራሱ ድምፅ አውጇል። ከሻዕቢያ ጋር በመጣመድ ነው እንግዲህ ወደ ኢትዮጵያ ለመገስገስ ወደ ሌላው ክፍል ከትግራይ በማለፍ ሻዕቢያን ተሸክሞ የግብፅን ተልዕኮ በቀጥታ ለማስፈጸም ጦርነት አውጆብናል። አሁን ይህ ወቅት ጦርነት ሲታወጅ ሁልጊዜ ኢትዮጵያውያን አንድ የሚታወቅ ነገር አለ። ይኸው ምንድነው? 27 ዓመት ጥፍራቸውን ሲነቅል ኮዳ ሲያንጠለጥልባቸው ሲከፋፍላቸው አጋዚ የሚባል ቡድን አቋቁሞ ሲረሽናቸው በነበረና በክቡር ኢትዮጵያውያን ደም ላይ የተሳለቀ ድርጅት በይፋ ጦርነት አውጆብናል። ባንዳዎች ሁልጊዜ ባንዳ ናቸው። የሚያተርፉትም በጦርነት ውስጥ የተለያዩ አይነት ነገሮችን በማድረግ ነው። ማርክ ማይወርድ ግን በእርግጠኝነት መላው መለዮ ለባሾቻችን መከላከያ ሰራዊታችን፣ ፌዴራል ፖሊስ፣ መለዮ ለባሾች ሁላችንም በተጠንቀቅ የምንቆም ከመሆኑ በተጨማሪ ልክ እንዳለፈው ጊዜ ወደ ግንባር በቀጥታ ከሰራዊታችን ጎን በመሰለፍና በመግባት ሎጂስቲክስ በማቅረብ የጦርነት ውስጥ ገብታ ህወሓት በዛ ጦርነት እንደ ሳትራት መለብለብ ከፈለገች በቀጥታ ባለፈው ቃል ገብቼ እንደምታስታውሱት በቆቦ ግንባር በተወሰነ ርቀት ነው የተላለፍነው። በዛሬማ ግንባርም ገብቼ ነበር። በተመሳሳይ ደግሞ በአፋር ግንባርም ሄጄ ነበርና አሁንም እንግዲህ ሀገር ስትወረር ሀገር ላይ ጦርነት በሚደረግበት ጊዜ ቁጭ ብለን እጃችንን አጣጥፈን ኃላፊነቱ የመከላከያ ሰራዊት ብቻ ነው ብለን አንቀመጥም። በየትኛውም አይነት ሁኔታ ከየትኛውም ስፍራ ላይ ይሁን ይህንን የሚደረገውን የሀገር ህልውና ትግል የአሁኑ ትግል አንድ አይነት አይደለም። ምክንያቱም ሱዳን ውስጥ ያለው መንግስት፣ ግብፅ ላይ ያለው ጸረ ኢትዮጵያ ተከታታይ መንግስት፣ ሻዕቢያ 3 ባዕዳን በተለያየ አይነት ሁኔታ ሀገር ውስጥ ካሉ ባንዳዎች ጋር በመቆራኘት ነው ወደ ጦርነት በቀጥታ የተሰለፉት። ስለዚህ ጦርነቱን ማን ለኮሰው? ባለፈውም አይታችሁ እንደሆነ መከላከያ ሰራዊታችንን ሰሜን ዕዝን በተኛበት እርሻ ሲያርስ፣ አረም ሲያርም፣ አጨዳ ሲያጭድ፣ ሲወቃ፣ አንበጣ ሲያባርር የነበረ ሰራዊት በግፍ በሲኖትራክ እንደሄዱበት በግፍ ሴቶቻችን ላይ ያደረሱት በዚህ ለዚህ ሚዲያ ጭምር የማይመጥን አሰቃቂ የሆነ ድርጊት ሳያንሳቸው ከትግራይ ወጣት መብላታቸው ሳያንሳቸው አሁን ተነስተዋል። ነገር ግን አንድ በእርግጠኝነት የምነግራቸው ነገር የኢትዮጵያን ህዝብ ግብፃውያን ሞክረውታል። የዳኒሹን ኮሎኔል አረንድረፕን ቀጥረው፣ ስዊዝ ጀርመናዊን ቬርነር ሙዚንገርን ቀጥረው፣ አሜሪካዊ ጀነራል አረንድረፕን ቀጥረው፣ ይቅርታ አረንድረፕ ሳይሆን ሎሪንግ፣ ኮሎኔል አረንድረፕ ዴኒሽ ነው፣ ዴንማርካዊ ነው። ጀነራል ሎሪንግ አሜሪካዊ ነው። ቬርነር ሙዚንገር ስዊዝ ጀርመናዊ ነው። እነዚህን ቀጥረው የተለያዩ ኃይሎችን ይዘው ኢትዮጵያን በተለያየ ጊዜ ሞክረዋታል። ኢቨን በዘመነ መሳፍንት ውስጥ ኢትዮጵያውያን አልተበገሩም። የጉንዲት ጦርነት በዓለም ላይ አጭሩ ጦርነት ባለፈው ማስቀምጬላችኋለሁ። አጭሩ ጦርነት ነው። ግብፃውያን ከኢትዮጵያ ጋር አድርገው ልክ በብሪታንያና በዛንዚባር በጣም ትንሽ በሆነችው ከታንዛኒያ አንዷ ክፍል ከሆነችው ከዛንዚባር ጋር ተዋግተው ብሪታንያ ያደረጉት አጭር ጦርነት ተመዝግቧል። ይሄ ሌላው አጭር ጦርነት በዓለም የመጀመሪያው አጭር ጦርነት የጉንዲት ጦርነት ነው። እንደገና ተደራጅተው 15000 ዘመናዊ ሰራዊት በዛ ዘመን ይዘው በዚህ በኩል ግን ኋላ ቀር መሳሪያ ይዘን 30 መድፎች እጅግ ዘመናዊ የሆኑ ማክሲም ገንስ 3 ቀን ሙሉ ውጊያ ተደርጎ ከማርች 6 እስከ ማርች 9 1876 ዓ.ም ድባቅ መተናቸዋል። አፋሮች ከዛ ቀደም ብለው ሐውሳ ላይ ድባቅ መተዋቸዋል። ወደ ሐረር አቅጣጫ የተንቀሳቀሰውን ጦር የኢትዮጵያ ጦር ሲመለከቱ ፈርጥጠው ሰማይ ግንባራቸውን እስከሚገጨው ድረስ ግብጾች በ3 አቅጣጫ ወረውን በ3 አቅጣጫ ተኮርኩመው ተገጭተው ተመልሰዋል። ሱዳን መሐዲስቶች በከበቧቸው ወቅት ድረስልኝ ብለው የጠሩት የኢትዮጵያን ጦር ነበር። የኢትዮጵያ ጦር የወቅቱ ነው። መሐዲስቶች ሱዳን ውስጥ ከበው ሊያጠፋቸው ሲሉ እርግጥ ዲፕሎማቲክ ስህተት ነበር፣ በዛን ጊዜ የአፄ ዮሐንስ ዘመን ነበር። እንግዲህ ይሄ ሁሉ ሆኖ አሁን የመጣው ባንዳ ነው። ባንዳ ተሰባስቦ ባንዳ ተጠራርቶ ከየትኛውም ቦታ ቢመጣ አሁን አንዳንድ ሰዎች የበዛ ቁጥር ይመስላቸዋል። ሱዳን የራሷ እከክ አለባቸው።
የራፒድ ሰፖርት ፎርስ ሀሚዲቲ በጣም በሚገርም ሁኔታ ጀነራል ሁሴን ሐምዳን ደጋሎ በጣም እየተጠናከሩ ነው ያሉት ከኢትዮጵያ ጋር። ሱዳን ትንሽዬ ነካለው ብላ ካሰበች እዛም ቤት እሳት አለ። ሀሚዲቲ ያለምንም ጭቅጭቅ በርካታ የሱዳን ከተሞችን ይቆጣጠራል። ሱዳን ሙሉ በሙሉ ኮላፕስ ታደርጋለች። የመጀመሪያው ትልቅ ነገር እሱ ነው። ሁለተኛ ግብፅን የተወሰነች ነገር ሞክራለሁ ብትል ራሳቸው የግብፅ ጣቢያዎች በተለይ ኡስታዝ ጀማል በሽር በደንብ ነው የሚያስቀምጠው። የኢትዮጵያ አየር ኃይል እንዳሰብነው አይደለም፣ አሁን ካሰብነው በላይ ዘመናዊ መሳሪያዎች ታጥቋል። በነገራችን ላይ ዘመናዊ መሳሪያዎች አይደለም ከዘመናዊነት የባሰ ዘመን የሚሻገር ጀግንነት ታጥቋል። እንኳን በኢትዮጵያ አየር ላይ ድሮም ሶማሊያ በነበረችበት ጊዜ ሰፊ ዝግጅት አድርጋ ወረራ ባደረገችበት ጊዜ እሷ በጣም በርካታ ዘመናዊ የጦር ጀቶችን ይዘው የኛ ኋላ ቀር የሚመስሉ የጦር ጀቶች በጀግኖቹ የኢትዮጵያ ልጆች እንዴት ድባቅ እንደመቱ ይታወቃል። ስለዚህ በእኛ በኩል ያለው ዝግጅት አንደኛ ሁሉም የኢትዮጵያ ወታደር ነው። ዘ ዲፈረንስ ኢዝ ቪዚብል። ሁሉም የኢትዮጵያ ህዝብ ወታደር ነው። ወታደር መሆኑን ደግሞ አሳይቷል በተለያየ ጊዜ። ሶማሊው፣ አፋሩ፣ ጋምቤላው፣ ቤንሻንጉል ጉሙዙ፣ ሀረሪው፣ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ አማራ፣ ኦሮሞ፣ ጠቅላላ የኢትዮጵያ ህዝብ፣ የአዲስ አበባ ከተማ አስተዳደር፣ የድሬዳዋ ከተማ አስተዳደር፣ ጠቅላላ የኢትዮጵያ ህዝብ በአንድነት በአንድ ልብ ተሰልፎ ይነሳል። ምክንያቱም ሀገሩ በምትነካበት ጊዜ ማርክ ማይ ወርድ ባለፈው ሻዕቢያ ባድመ ላይ ጦርነት በከፈተበት ጊዜ ጭራሹኑ ወጣቱ በሙሉ ሲነሳ መንግስት ማስተናገድ ስላቃተው ከ10ኛ ክፍል በላይ ብሎ ነበር። ማን ነው 10ኛ ክፍል የሚለው? እኔ ለሀገሬ ለመሞት አንተ ክፍል አትመዝንልኝ አትንተናትን ብሎ አውቶቡስ ላይ ከውስጥ አይደለም ከላይ የተንጠለጠለ ሲሄድ እንደነበር አስታውሳለሁ። በተለይ ግንቦት 28 የአይደር ትምህርት ቤትን ሻዕቢያ በጨፈጨፈበት ወቅት ተማሪዎችን እኮ ነው። አንድ ግጥም ገጥሜ ነበር ታስታውሳላችሁ። በጣም ውስጤ ተነክቶ ያቺ የተጋሩ ልጅ እህቴ ትንሿ ልጄ በቦምብ ስትመታ ሰውነቷ ሲጋይ ግንቦት 28 ነበረ አስታውሳለሁ። የገጠምኩት ግጥም ነበረ በተለያዩ መድረኮች ላይ ያቀረብኩት። እንደውም ትንሽ ነካ ለማድረግ ግንቦት 28 የቀን ጽልመት ይሁዳ ባጋትን በግፍ ያጠፋበት፣ ፀሐይ ብርሃኗን ሰወረች፣ ጨረቃ ማቅለበሰ፣ ንብዓት ደም ተቀላቅሎ የአዳም ሔዋን ፈሰሰ፣ እንበለ ኃጢአት በጻር ንጹህ አዳም ልጅ አለፈ፣ በፈርዖን የብጠት ክንድ መቀሌ ሕፃን ረገፈ፣ እንቦቃቅላ ህፃናት ዳቦ ቦምብ ያለዩ፣ አገር ሰላም ብለው እውቀት ሲገበዩ፣ እንደ ቢራቢሮ በአበቦች መካከል ቦርቀው ሲታዩ፣ እንደ ልብ ፈንጥዘው ሲዘሉ እንደንቦሳ፣ ከሰላሙ አምባ ከቅኔው ማይሞት ማሳ፣ የዋህ ገራገር ልባቸው እንደናፈቀ ጨዋታ፣ ኮልታፋ እንደበታቸው በወጉ እንኳ ሳይፈታ፣ ኢብሊስ ኢሳያስ አዘነበባቸው የቦምብ ናዳ ጋጋታ፣ መቀሌ ዳግማዊ ሐውዜን ኢሳያስ ዳግማዊ ደርግ፣ ምድር ቁና ውላ ሰማይ ለቀቀ መርግ፣ ከቶ ሳይረዱ ምኑንም ሳያውቁ ማምሹና ሚሚ እንደዋዛለቁ፣ በሰቆቃ ዋይታ እንደተጨነቁ፣ እማ አባ ማለት ሲፈልጉ ህፃናት አበቦች ድንገት ተወለጉ፣ ገና በማለዳው ከሰሙ ረገፉ፣ ለፍሬ ሳይደርሱ ለዘላለም ጠፉ። እምይ መቻ አስችሏት እግዚኦ ወላጅ አንጀት ለትግራይ እናት ነው ያልኩት። እምይ መቻ አስችሏት እግዚኦ ወላጅ አንጀት ልጄ ልጄ ብላ ስትወጣ ከማጀት ክፋት ባረገዘው የሻዕቢያ ጀት ዘንበል ከንበል ደፋ ብላ ቀረች ሆና ያሳጥራት። ልጆቿን በትና ማማሽ አነበች ዳግም ላትነሳ በሞት ተነጠቀች። ሚሚናቷ ነጣሽ ማሙሽ ተነጠቀ በግንባሩ ቅርሻት ንጹህ ዜጋ አለቀ። እማ አባ ነባች ምድሪቱ ወጣቷ አለቀሰ ወጣ ቀርታ እናቱ አምባባ አባባን ገደፋ ጠፍታ ባለቤቱ ሚጢጢር አለች ወላጅ አልባይቱ። የወንዜ ልጅ መሰረቴ ለግላጋዋት አበባ ከአብራኬ ከፈልከኝ አንተ ደጉ አባባ ሁላችሁም ጠፍታችሁ በቦምቡ ባረሩ ስማርነት ግብረ ሰይጣን በላችሁ አላለችው ካፈሩ እናና አንጀቷ እር ኩምትር አለ የበኩል ልጇ ወርቁ አይኑ እንደዋለለ ሙጣጩ ፍሬዋም ላፈር ታደለ።